በትዳር ውስጥ የሚፈጸም ወሲብ የመተማመን፣ የመግባባት፣ የመረዳዳት ውጤት ነው። በተለይም ለሴቷ የእነዚህ ፍሬ ነው የምትለኝ ከሆነ እንዴት ነው በትዳራችን ውስጥ ወሲብ ከልክላኝ ሚስቴን ከስራ አለቃዋ፣ ከስራ ባልደረባዋ ወይም ከሌላ ሰው ጋር ስትማግጥ ማገኛት? ይህንን የጠየቀኝ የዛሬ 6 ዓመት ትዳሩ የመፍረስ ጫፍ ላይ የደረሰ አንድ ወዳጄ ነው። ይህ እንዴት እንደሚውል ታውቃለህ? እነግርሃለሁ። ከዛ በፊት ግን ዮጊ ገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠበት የነበረ ሳሙና ነው። በእርግጥ አሁን እንዳላሳያችሁ እጅ ላይ የለም። አይ ቲንክ በሌሎች ቪዲዮዎች ላይ ታዩታላችሁ። ሳሙናውን ቢሮ የመጡት ወዳጆቼ ወስደው ጨርሰውት ነው እዚህ አጠገቤ የነበረውን። በዚህ አጋጣሚ ታዲያ የአባወራ ዩቲዩብ ቻናል መደገፍ የምትፈልጉ ሰዎች እንዴት አድርገን እንደግፈው ይህንን ቻናል፣ ሄኖክን እንዴት አድርገን እናግዘው፣ ወንድሞቻችን እንዴት አድርጎ ያጠንክራቸው፣ እየተሰራ ያለውን ያልጫነት ስራ እየሰማን ነው እያወቅን ነው እና አብዛኛዎቹ የሚናገሩት በተለይ ደግሞ የትዳር መካሪ አማካሪ ነንባዮቹ የሚናገሩት ተመሳሳይነት ያለው ከምዕራቡ ዓለም የተቀዳ እኛ ያልመጣንበት ተረት ተረት ነውና ይህንን ቻናል እንዴት አድርገን በማገዝ ተደራሽ እናድርገው ለምትሉ ሰዎች ዮጊ ገላ ሳሙናን እዚህ ቪዲዮ ስር በማስቀመጥላችሁ የጉግል አድራሻ ሄዳችሁ ማግኘት ትችላላችሁ። እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ ታገኙታላችሁ። ዮጊ ገላ ሳሙና ብትሏቸው በ175 ግራም የተዘጋጀውን 300 ብር ይሸጡላችኋል። በውጭ ሀገርም ያላችሁ ወንድሞቼ እንደምታደርጉት ከቅርብ ጊዜ ወዲህ ይህንን ዩቲዩብ ቻናል ከደረሳቸው በኋላ ብዙዎች ምን እናግዝህ የምትሉኝ እያላችሁ ያላችሁኝ እጅግ አድርጌ ያመሰግናለሁ። እናንተ ጋር እንኳን ባይደርስ እዚህ ለቤተሰቦቻችሁ ወይም ደግሞ ለሌሎች ለተቸገሩት ለነዳያን ሳሙናው እንዲደርስ እያደረጋችሁ ነው። እንዲሁም ደግሞ የዩቲዩብ ቻናልን በዚሁ መንገድ እያገዛችሁ ነው። ይህ ዩቲዩብ ቻናል ምንም እንኳን እኔ በከፍተው የሁላችንም ነው፣ የምንተጋገዝበት ነው። ሀገር እየፈረሰች ነው። ማህበረሰብ፣ ቤተክርስቲያን፣ ቤተሰብ እየፈረሰ ነው። ልጆቻችንን እያጣን ነው። ትዳር ማፍረስ ጀብድ እየሆነ ነው። ዲቃላ መጎተት ጀብድ እየሆነ ነው። ይህንን ሆን ብለው የሚያበረታቱብን ሰዎች አሉ። የእነሱ ስራ በመቀልበሱ ደረጃ ታግዙናላችሁ። አሁንም ማገዝ የምትፈልጉ ወንድም እህቶቼ ዮጊ ገላ ሳሙናን እባክህን እዚህ ቦታ አድርስልን፣ እዚህ አካባቢ ለተቸገሩ ስጥልን፣ እግረ መንገዳችንን እናንተን እናግዛችሁ፣ የአባወራ ቻናል እናግዝ የምትሉ ሰዎች ያንን መልእክት ማድረስ ትችላላችሁ። ባላችሁበት ቦታም ደግሞ እናደርስላችኋለን። እያደረጋችሁ ያላችሁ አስባችሁ የተቀመጣችሁ የተዘጋጃችሁ ይህንን ለመፈጸም ደግሞ የተዘጋጃችሁን ሁላችሁንም ባላችሁበት እጅግ አድርጌ አመሰግናለሁ። በወንድሞቼ ስም በእህቶቼ ስም ማለት ነው፣ ይህንን ዩቲዩብ ቻናል በሚከታተሉ ሰዎች ስም። የዛሬው ቪዲዮ የወሲብ ፍላጎት የሌላችሁ የወሲብ ፍላጎት እንዳይመጣባችሁ የምትፈልጉ የምታደርጉ የወሲብ ፍላጎት ጠፍቶልናል ብላችሁ የምትቆለሉ ሰዎችን አይመለከትም። ያም ጀብድ አድርጋችሁ የምታወሩ በትዳር ውስጥ የወሲብ ፍላጎትን ለመቀነስ ለማጥፋት የወሲብ እሳትን ለማጥፋት እያላችሁ የምታወሩ ሰዎችን አይመለከትም። እኔ ወንድሞቼን እንደዚህ ብዬ አልመክርም። የወሲብ እሳት አጥፎ ምናምን ብዬ አልመክርም። ወሲብ ፍላጎታችሁን እወቁት፣ ሰልጥኑበት፣ ጽድቅ ስሩበት፣ አለቀ። እንደዛ ብዬ አልመክርም። ስለዚህ ዛሬ ያነሳሁት መግቢያ ላይ የጠቀስኩት ታሪክ የዛሬ 6 ዓመት አንድ ወዳጄ ያው ቴሌግራም ቻናል ላይ በምጽፈው ጽሁፍ ያወቀኝ ወዳጄ ነው ያካፈለኝ። ከሱ ጋር የተገናኘ ነው። በዚሁ ወደ ትዳሩ ወደ ፍቺ እያመራ በነበረበት ሰዓት ላይ እየፈረሰ በነበረበት ሰዓት ላይ ፈልጎኝ አግኝቶኝ ነው የተጨዋወት ነው። ይህ ሰው የጥሩ ቁሳዊ ሀብት ያልቸገራቸው ጥሩ ቤተሰብ ልጅ ነው። ሚስቱ ኮርፖሬት ካምፓኒ ላይ ኢንዱስትሪ ላይ ባንክ አካባቢ ነበር የምትሰራው። እዛ ነው የተዋወቁት። የተጋቡትም እዛው እየሰራች ነው። ከዛ በኋላ የራሳቸውን ንግድ ስራ ሲጀምሩ ከዛ ወጣ አብረው መስራት ጀመሩ። ሲያገባ ቤተሰቦቹ የሰጡት የንግድ ስራ ነበር። በዛ ላይ አስፋፍቶ መኪናም ሌሎች ተጨማሪ ንግድ ስራዎችን ጀምሮ ነበር ይሄ ሰው። ነገር ግን 2 ልጆች ከወለዱ በኋላ ልዩነታቸው የሰፋ መግባባት እያቃታቸው ይመጣሉ። እንደነገረኝ ከሆነ በዛ ወቅት ሳገኘው አብረው ከተኙ ረጅም ጊዜ ሆኗቸዋል። ከወራት በላይ ሆኗል ነገሩ። በትክክል ስፔሲፊክ ጊዜውን አልነገረኝም። ነገር ግን በዛ በሚነግረኝ ሰዓት ላይ ትዳራቸው ኦልሞስት መጠገን የማይችልበት ደረጃ ደርሷል። ከማን ጋር ይሄንን ታወራለህ አልኩት። ከማንም ጋር እንደማያወራ ነገረኝ። በወቅቱ የምጽፋቸውን ጽሁፎች አንብቦ የሱ ምስኪንነት እዛን የምጽፈው የምስኪንነት ጠባይ ውስጥ ስላገኘ
ከዛ ጋር ተያይዞ ሊያወራኝ ነበር የፈለገው። የተገናኘ ነው በዛ መልክ ነበረ። ነገር ግን ለማንም አላወራውም የሚለውን ነገር እንደማልስማማበት ነገርኩት። ያው ይሄ ለማንም አታውሩት፣ ችግሮቻችሁን ራሳችሁ ፍቱ የሚባለው ዘመናዊ ዓለም ላችን ላይ የደፈደፈብን ነገር ነው። ችግራችን ተቀጣጥሎ ላይክ እኛን አይደለም ሌላ ዙሪያችን ያለውን ማህበረሰብ ቤተሰብ እስኪያጠፋ ድረስ ተሸክመን እንቆይና መጠገን የማይቻልበት ደረጃ ላይ ሲደርስ ለሰው እናካፍልን እንለዋለን። አፍተሮል ምንም ማድረግ አይቻልም። በወቅቱ የሱም ጉዳይ እንደዛ ነበር እና ቢያንስ ግን ከንስሐ አባታችሁ ጋር ታወራለህ ወይ አልኩት። አዎ እናወራለን፣ ግን ያው እሷ በአብዛኛው ለሳችሁ ነው የምታግዘው አለኝ። እንዴት በአብዛኛው ለሳችሁ ነው የምታግዘው? በቃ እኔ ያልኩት ምንም አይሰማም። እሷ እንደዚህ ያደረገኝ እንደዚህ ተቀይም ያለው በዛ ላይ ደግሞ ወሲባ ለማድረጋችሁን ራሱ ታወራላችሁ ወይ? ያው ነግራቸዋለሁ፣ ግን እሷ እንዴት ስሜቴ ሳይመጣ ውስጤ ሳያምንበት ውስጤን እየከፋው ውስጤ ደስተኛ ሳይሆን እንዴት አደርጋለሁ ትለኛለች ትላቸዋለች። እሳቸውም በቃ በተቻለ መጠን እሷን ደስተኛ ለማድረግ ሞክር፣ እሷን ፍላጎቷ እንዲመጣ ለማድረግ ሞክር። አየህ ብዙ የኋላ ጥሩ ያልሆነ ነገር ሊኖራትም ይችላል፣ ወይም ደግሞ ያለችበት ሁኔታ ምንድነው አድርጌ ማስደስታት? ቤታችን ያለን የሞላን የተትረፈረፈን ከዚህ ያለፈ ነገር እንግዲህ ምንድነው ነው የማደርገው? ይሄ ከእሳቸው ጋር የሚነጋገሩት ነገር ነበር፣ ግን በአብዛኛው ከእሷ ጋር ነው እሳቸው የሚነጋገሩት። ይህንን በወቅቱ ከእሱ ጋር አውርተናል። የሚገርማችሁ ታዲያ ከጥቂት ወራት ወዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድመ ጋብቻ ስልጠና ገለመኔ ተብሎ የሚሰጠው ተረት ውስጥ ያገኘሁት ማንዋል ሳነብ ይሄ ልጅ ትዝ አለኝ። ምንድነው እንደውም ማንዋሉን ይዤዋለሁ እና ምንድነው እዛ ማንዋል ላይ የሚለው በሉኝ። ይሄ ነበረ። ይሄ እንግዲህ እንትኑን አይ ቲንክ እዚህ ላይ አይታይም፣ በጣም ብዙ ብርሃን ስላለ በዛ በኩል ባይሆን ሶፍት ኮፒን ወይም በፒክቸር እዛ ውስጥ አስገባላችኋለሁ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት ጋር በቤት ውስጥ ጥቃት ዙሪያ የሚደረግ አውደ ጥናት ተብሎ ይሄ በፕሮጀክት ድልድል አማካኝነት ደብረ ብርሃን ሀገረ ስብከት ላይ ለካህናቶች ለ155 ካህናቶች የተሰጠ ስልጠና ነው። በ2013-14 አካባቢ በኢትዮጵያ አቆጣጠር ማለት ነው የተሰጠ ስልጠና ነው። ለነሱ የተሰጣቸው እንግዲህ እነሱም ለንስሐ ልጆቻቸው በዛ መልክ ንስሐ ልጆቻቸውን እንዲመክሩበት ከዛ አልፎ ተርፎ ደግሞ በዛ በአማራ ክልል በነበረው ባሉት ወረዳዎች በሙሉ ሌሎች ካህናቶችን እንዲያሰለጥኑበት ነው። ብዙ ገጽ ነው። ብዙም የሚባል አይደለም ለነገሩ፣ 20 ገጽ ነው። ግን እኔ የፈለኩት አሁን ከዛሬ ካነሳሁት ርዕስ ጋር ስለሚሄድልኝ እዚህ አጠገቤ ስለነበር አዘጋጅቼው ነው። 6ኛ ገጽ ላይ ምን የሚል ነገር አለ መሰላችሁ? 6ኛ ገጽ ላይ በጋብቻ ውስጥ የካህናት ሽምግልና ይላል። ልብ አድርጉልኝ። በጋብቻ ውስጥ የካህናት ሽምግልና። ይሄ እንግዲህ ሽምግልና ተብሎ ለካህናት ማሰልጠኛ የተዘጋጀው በማን ነው? በሮሚና ስትራቲኖ በዋነኛነት አዘጋጀዋ እሷ ነች። ያው የተራዷት ደግሞ ይህንኑ የፌሚኒዝም ጉዳይ የሚያስፋፉ ሰዎች አሉ። 5 ሰዎች እዚህ ጋር ተጠቅሷል። ያልተጠቀሱም ሰዎች አሉ እዚህ ላይ በእርግጥ በወቅቱ የነበሩ፣ አሁን እነሱን አንፈልጋቸውም። ካህናቱ ይላል እዛ ነጥብ ላይ በጋብቻ ውስጥ የካህናት ሽምግልና በሚለው ላይ 1 2 3 4 5 ነጥቦች አሉ። 5ኛው ካህናቱ እየሰማኝ ነው። ካህናቱ በአብዛኛው ሚስቶች በሚናገሩት ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው ይላል። ሰምተኛል? ካህናቱ በአብዛኛው ሚስቶች በሚናገሩት ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው ይላል። እና ምን ትጠብቃለህ? ካህኑ ትዳሪን ይታደግልኛል ብለህ ታስባለህ? እኚህ ካህን ያደረጉት እንደዛ ነው። የዛሬ 6 ዓመት ነው እንግዲህ ያኛው ታሪክ፣ ይሄኛው የዛሬ 6 ዓመት አላውቀውም። የተዘጋጀው በ2013 ነው። እኔ ከጥቂት ወራት ወዲህ በፊት ነው ይህን ማኑዋል ያገኘሁት፣ ኦንላይን ያገኘሁት፣ ፕሪንት አድርጌ ይዤው ነው። እና ምን ይላል እንግዲህ ካህናቱ በአብዛኛው ሚስቶች በሚናገሩት ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው ይላል። ያ ያልኩ ወዳጄ ትዳሩ ሲፈርስ ካህኑ እኔን መስማት ፈቃደኛ አይደሉም ይላል ብሎኛል። በቃ እሷን ነው የሚሰማት፣ እሷን ነው የሚያምኗት። ያለችው ነገር ልክ ነው። በቃ ይከፋኛል፣ ይደብረኛል። ስለዚህ እየደበረኝ እየከፋኝ ፍላጎቴ ሳይመጣ ወሲብ ማድረግ አልፈልግም ካለች አለች ነው። ገስዋት ግን ምን እንደሆነ ያን ጊዜ እሱ ቤቱ ገብቶ ያን ጊዜ በወቅቱ አለመግባባቱ እያለ ወደ ፍቺ ይሄዱ ሳለ ማለት ነው እሱ ቤቱ ገብቶ ቤት ውስጥ ተኝቷል። አይ ቲንክ የሆነ የማይጠበቅበት ሰዓት ነው ቤቱ ገብቶ የተኛው። መኖሩን አላወቀችም። እሷ ቤት ገብታ በር ከፍታ ገብታ ስልክ እያወራች ነው የምትመጣው። ድምፅ ይሰማል ከታች ከሳሎን አካባቢ፣ እሱ ከላይ ነው የተኛው። ስታወራ ይሰማል። ሲያጣራ የምታወራው ላይክ ከፍቅረኛዋ ጋር ከባሏ ጋር የምታወራ ሴት ይመስላል፣ ግን ሚስቱ ነች። ደግሞ የምትጠራው ሰው ስም ደግሞ የሚያውቀው ሰው ነው። እሱም ካይንድ ኦፍ በቃ ያን ሰው አውቀዋለሁ ብሎ እርግጠኛ ሆኖበታል። ወርዶ መጣ።
ወርዶ ሲመጣ ካይንድ ኦፍ ትንሽ ደንገጥ እንደማለት አለችና ምንድነው የምታወሪው አላት። የምታወራው ወድሃለሁ ወድሻለሁ ብቻ አይደለም፣ ከዛ ያለፈ ነገር ነበር። ፍጹም ከሷ አልጠበቀም። ምንድነው የምታወሪው? በቃ ያው አልቋል እኮ የኛ ጉዳይ አይደለ? አንተ ምንም እዛ መኝታ ቤት ላይ ምንም የምትፈይደው ነገር የለም በድነክ። ስለዚህ እኔ ከሌላ ሰው ጋር ነኝ። ለካ ከዛኛው ሰው ጋር ያው እየማገጡ ነው። ያኛው ሰው እነሱ ለተለያየ ጉዳይ ሲሄዱ እሷም ስትሄድ በአብዛኛውን ጊዜ እሷ ነበረች የምትሄደው። ስትሄድ የሚያጫውታት ማለት ይጨዋወታሉ። በተረፈ ደግሞ ጉዳዩን የሚፈጽምላት የባንክ ባለሙያ ነው። ከዛ ሰውዬ ጋር መማገጥ ጀምራለች። ያኛው ሰውዬ ደግሞ ባለትዳር ነው። ባለትዳር ሆኖ እንደገና ደግሞ ደንበኛውን የሚያማግጠው ይሄ ሰው ለሁለት ነው የተሰነጠቀው። በቃ ሲነግረኝ ማለት ነው ድንጋጤው። እሷ የተሰጠችው መልስ ውስጥ ምንም አይነት ሼም የሚባል ነገር አልነበረም። ምንም አይኗ ላይ ምንም ጥፋተኝነት ስሜት አይሰማትም ነበር። ልክ አሲፍ ያ ነገር ጽድቅ እንደሆነ ነው የምታወራው የነበረው። ከባሏ ጋር እየፈጸመች ያለችውን ነገር ወይ አባቷ ወይ ወንድሟ ሲሰማ እንዴት እንደዚህ ብለሽ ሰው ፊት ታወራለች ሲላት እንኳን የምትደነግጥን አይነት ሴት አይነት ድንጋጤ አልደነገጠም። ምክንያቱም ያወሩት ነገር በጣም ኤክስፕሊሲት ነበርና። እኔት ግን ንስ አባቷ ጋር ሄዳ ከአባቷ ጋር ሲነጋገሩ አባትየው ምንድነው የሚሰሙት? እሷን የእሷ ብቻ ነው ተሰሚነት ያለው። ይሄ አንድ ብቻ አይደለም። ከዚህ በፊትም እንደዚሁ አንስቼላችሁ ከሆነ አንድ ሌላ ቦታ ላይ ትልቅ ኃላፊነት ቦታ በቤተክርስቲያን ደረጃ ትልቅ ኃላፊነት ቦታ ያለ ልጅ እንደዚሁ ችግር ውስጥ ገብቶ ጽድቅ ይሆንልሃል፣ ጽድቅ ታገኝበታለህ እየተባለ የሱ ህመም አይሰማም፣ የሷ ህመም እየተሰማ እሱ ላይ የደረሰበትን ጫና አውቃለሁ። እና ኤኒዌይስ እሱን እዛኛው ውስጥ አንገባም። የዚህኛው ታሪክ ነው መነሻ የፈለኩት። ኤኒዌይስ ግን ይሄ ሰው እንደነገረኝ ከሆነ ረጅም ጊዜ ወሲብ አላደረገም። ብዙ ወሲብ የሚያደርግባቸው እድሎች አሉት ማመንዘር ውስጥ መግባት ከተፈለገ። በነገራችን ላይ ዛሬ ጊዜ ወሲብ መፈጸም ከባድ አይደለም። ወሲብ መፈጸም የሚከብዳቸው ግራም እንደ ጥሩ ነገር እየነገርኳቸው አይደለም። ግን አሁን ነባራዊውን ዓለም ሐቁን መሬት ላይ ያለውን ሪያሊቲ ስታዩት እንኳን ያላገባች ሴት ጋር ወሲብ ማድረግ አይደለም ካገባችው ባለትዳር ከሆነችው የልጆች እናት ከሆነችው ሴት ጋር እንኳን ማመንዘር በጣም ቀላል ነው ዛሬ ላይ። ተገቢ ነው ግን እያልኳቸው አይደለም። በጣም ቀላል ነው። ትላንትና የሚያሳፍር የነበረ ድርጊቱ አይደለም፣ ድርጊቱ የሚፈጸምበት ቦታ እንኳን የሚመረጥ የነበረ ነገር ዛሬ ምንም ሰው አየኝ አላየኝ ሳይባል ሳይሳቀቅ ሰው የሚያደርግበት ጊዜ ላይ ነው ያለ ነው። ልጆቻችንን መጠበቅ ያለብን፣ እህቶቻችንን ወንድሞቻችን መጠበቅ ያለብን ከእንደዚህ አይነት ጥፋት ነው። ይሄ ምንም ጀብድ አይደለም። በነገራችን ላይ ጀብድ የሚባል ነገር ማንም ሰው ማድረግ የማይችለውን ነገር ማድረግ ሲቻል ነው። አይደለም እንዴ? ማንም ሰው ማድረግ የሚችለው በጣም ቀላል ነገር። አሁን እንዳልኳችሁ ሴትን መተኛት በአሁኑ ሰዓት በጣም ቀላል ሆኖ ያላገባችሁን አይደለም ካገባችሁ ከወለደችው ጋር መማገጥ በጣም ቀላል ሆኖ እንደ ጀብድ ማውራት ሴሰኝነት እንጂ ምንም ጀብድ አይደለም። ይሄ እያልኩት ያለሁት አድርጉት እያልኩኝ አይደለም፣ ተገቢ ነው እያልኩኝ አይደለም። መሬት ላይ ያለውን ሪያሊቲ እውነታውን፣ ዓለም ላይ ያለውን እውነታ፣ አሁን ላይ ያለውን እውነታ እየነገርኳችሁ ነው። እኔስ ግን ያ ልጅ እንደዛ ሆነ። በወቅቱ በዚህ ሁኔታ እዛ ቤት ውስጥ መኖር አልፈልግም አለ። ቤቱን ጥሎ ወጣ። ንብረት ተካፈሉ። ያው የነበረው ንብረት ሙሉ በሙሉ ማለት በሚቻል ደረጃ ከቤተሰቡ የወረሰው ኑሯቸውን አቋቁሙበት ተብሎ የተሰጣቸው ድርጅቶች ናቸው። እንደዚህ ደረጃ ይደርሳል አልተባለም ነበር። የተጋቡትም በቤተክርስቲያን ስለነበረ እነዚህ ልጆች ያው ብዙ መጥፎ ነገር ስላልታየ ያ ሁሉ ነበር። ግን ያ ሁሉ ንብረት ተካፈሉ። መኪናውንም ተካፈሉ፣ ቤት ንብረቱም ተካፈሉ። ልጆች ሁለቱም ልጆች እንድታሳድጋቸው ለነሱ ተሰጠ። ግን በወቅቱ ከሱ ጋር ስናወራ በጣም እየሰቀጠጠው፣ ለማሰብ እንኳን እየሰቀጠጠው ነው የምናወራው። በቃ ሊሆን አይችልም ይላል። ሁሌ ይነፋረቃል፣ ሁሌ ያለቅሳል። ታው ትጎዳለህ። ያን ያክል ጊዜ ከወሲብ ተከልክሎ መቆየቱን የታገሰው ለምን ነበረ? ለምንድን ነው የምትታገሱት እናንተ? ተደባደቡ እያልኳቸው አይደለም። ግልጽ የሆነ ውይይት ያስፈልጋል። ከዛሬ ነገ ይሻላል። አይ ትዳር መስቀል ነው፣ ቻል አድርገው፣ ጽድቅ ይሆንልሃል፣ ጽድቅ ታገኝ የሚባል ነገር የለም እንዴ። እኔ ከጓደኞቼ ከእህቶቼ ከእናቴ ከሌሎችም ከሴት ዘመዶቼ ተለይቼ እሷን መርጬ የምመጣው እኮ በዋናነት ቂጣ ጠፍጠፋ እንድታጎርሰኝ አይደለም፣ ቡና እንድታፈላልኝ አይደለም፣ ልብስ እንድታጥብልኝም አይደለም፣ ስራ ሰርታ ገንዘብ እንድታመጣልኝም አይደለም፣ ቤት እንድታነጥፍልኝ እንድትጠርግልኝም አይደለም። እነዚህን ሁሉ ነገሮች አውትሶርስ ማድረግ እችላለሁ። አውትሶርስ የማይደረግ ነገር አለኝ። ከሌላ ሴት ጋር ከዚችም ከዛችም እያልኩኝ መሾርሞጥ አልፈልግም። ከእሷ ጋር ተሰብስቤ መኖር እፈልጋለሁ። እሱን ማግኘት አለብኝ። ወንድ ነኝ። እንደ ወንድ ደግሞ ከእሷ የተለየ ነው የኔ ድራይቭ። በተለይንም ደግሞ ራሱን የሚጠብቅ ወንድ ከሆነ ያ ወንድ
ያንን የማታደርገው ከሆነ ህመም ይኖራል፣ የተለያዩ ነገሮች ይኖራሉ። እነዛ ነገሮች ግን ጊዜ ታይም ኢንተርቫል አላቸው አይደለም እንዴ? ወይስ የማይታወቅ የተለጠጠ ጊዜ ነው ያላቸው? ስለዚህ በዛ ጊዜ ውስጥ ተጠናቀው ወደ ነበረው ቦታ ወደ ነበረበት ሁኔታ ማንመለስ ከሆነ ግልጽ ውይይት ያስፈልገናል። አለበለዚያ ግን እድሜያችን እኮ ነው እየተቃጠለ የሚሄደው። በዛ ውስጥ ደግሞ ብስጭቱ፣ ንዴቱ ምንድነው ለልጆች የምታወርሳቸው? ወንድም አለ ምንድነው የምታወርሳቸው በዛ ውስጥ? ከዚህ ልጅ ጋር በወቅቱ ስናወራ የነበረው ያ ነው። ትዳራቸው እየፈረሰ ስለነበረ በእርግጥ ትዳሩን ሜንቴን ስለማድረግ አይደለም ስናወራ የነበረው። ነገር ግን ትላንትና የሰራው ስህተት እንደሆነ አምኖ እንዲቀበለው የእሷ ጥፋት ነው ገለመኔ ብሎ እሷ ላይ መደፍደፍ አይደለም። አላጠፋችም እያልን አይደለም። ግን የእሱ ጥፋት በአብዛኛው አለ እዛ ውስጥ። ይሄ ጥፋት መደገም የለበትም ለወደፊት ህይወቱ። ስለዚህ ለጥፋቱ ይሄ ጥፋት ተደገመም አልተደገመም ሌላ ጉዳይ፣ እሱን ትተን ግን ለጥፋቱ ኃላፊነት መውሰድ አለበት። ያ ጥፋት ያንተ ነው። ታግሰህ ይህን ያክል ጊዜ መቆየት ጽድቅ የሚባል ነገር አይደለም። የራስክን ስንፍና የራስክን ግዴታ አለመወጣት ጽድቅ አድርጋ አታስቀምጠው። የራስክን አቅመ ቢስነት ጽድቅ አድርጋ አታስቀምጠው። ሀገር፣ ትውልድ፣ ማህበረሰብ የሚበደለው እዛ አንተ ስንፍናህን አጽድቀ ስትቀመጥ በሚፈጠረው ጥፋት ነው፣ በሚፈጸመው ጥፋት ነው። ስለዚህ በወቅቱ ከእሱ ጋር ስናወራ የነበረው ይህን ነው። ኃላፊነት እንዲወስድ የተፈጠረው ስህተት ተፈጠረ፣ የተፈጸመው ስህተት ተፈጸመ። አንድ ጊዜ ኃላፊነት ግን መውሰድ አለበት። በእርግጥ እኔ ነኝ በእኔ በኩል ነው ይህ ምክር የነበረው። በንስሐ አባታቸው በኩል ግን በቃ ልጅቷ ምንም እንኳን ቁሳዊ ነገር ቢሟላላት በህይወቷ ደስተኛ አይደለችም፣ ይከፋታል። እስቲ ለማስደሰት ሞክር፣ እሷ ታስደስታት ይገባል እኮ። ምን አድርጎ ነው የሚያስደስታት? ምን አድርጎ ነው የሚያስደስታት? እስቲ ንገሩኝ። አንተ ይህን የምታዳምጠውም ንገረኝ። ደግሜ ደጋግሜ ነግሬያቸዋለሁ። ይሄ ሰው እኮ በቁሳዊ ጉዳይ የጎደለባቸው ነገር የለም እዛ ቤት ውስጥ። እንደኔ አይነቱ መናጢ ድሃማ ምን አድርጎ ያስደስታታል? ያ ሰውዬ ያን ሁሉ ንብረት ይዞ የማያስደስታት ከሆነ ነገርኳችሁ። ለሚስታችሁ ደስታ ኃላፊነት አትውሰዱ። ኃላፊነት ማን ነው የሚወስደው? እሷ ራሷ ባላት ነገር፣ ባገኘችው ነገር፣ በደረሰችበት ነገር፣ በተሰጣት ነገር ደስተኛ መሆን ካልቻለች ምንም ብታደርግ አታስደስታት። ከዚህ በፊት ነግሬያቸዋለሁ። ከመርካቶ ካለው ከዱባይ አይደለም፣ ከዱባይ ገበያ አይደለም፣ ከዱባይ አገር አይደለም፣ ዱባይን ራሱ ገዝታችሁ ብትሰጧት በህይወቷ ባገኘችው ደስተኛ መሆንን ካልተለማመደች ልጅት ሁሌ እንዳማረረች ነው። አታስደስታትም። ዱባይን ገዝተህ ብትሰጣትም አታስደስታትም። እኔት ግን እኛ ሰውዬ እኛ አባት እየመከሩት የነበረው ይህን ልጅ ምንድነው አስደስታት፣ ደስ ትሰኝ። ደስ ካላት እኮ እንኳን ገለዋ ሌላስ ምን ታረጋለች? ያንን ግዴታ እንኳን መወጣት ካልቻለች እዛ ቤት ውስጥ ምን ታረጋለች? አዲስ ሴት ለምን መጣች? ተቀጥራ ከምትሰራበት መስሪያ ቤት እኮ ነው ተወራርዶ እዳዋን ከፍሎ ይሄ ሰው ያመጣትና ያገባት እና ደግሞ የብዙ ንብረቶች ባለቤት ያደረጋት። እኔት ግን ሲለያዩ ያንን ሁሉ ንብረት ይዛ ሄደች። ለጊዜው ይጠቅመኛል ብላ አስባ ይሆናል፣ ግን አይጠቅማትም። እዚህ ቪዲዮ ላይ ማንሳት የፈለኩት ታዲያ ምንድነው እንደዚህ ሴቶች በእንደዚህ አይነት ሁኔታ ውስጥ እየኖሩ በእንደዚህ አይነት ሁኔታ ውስጥ ማለት ቁሳዊ ነገርም ሳይጎልባቸው ባሎቻቸው እነሱን ለማስደሰት አፈርድሜ እየጋጡ ነገር ግን ደስተኛ ሳይሆኑ ደስተኛ አይደለንም እያሉ እነዛን ብዙ ነገር የሰጧቸውን ባሎቻቸው ህይወታቸውን የሰጧቸውን ባሎቻቸው ወሲብ ከልክለው 9 ወር 10 ወር 11 ወር 1 ዓመት 2 ዓመት ከልክለው እኔት ግን በሆነ ቀን የሚፈጠር የሆነ መነካካት ተረገዘ ተብሎ ልጅ 5ም 6ም ልጅ እየተወለደ ከዚህ በፊትም የነገርኳችሁን አስታውሱ። በዚህ ጉዳይ ላይ ለምንድን ነው ከሌላ ወንድ የሚማግጡት? በአንድ ወቅት ከዚህ ይህንን የሚደግፍልኝ አንድ ታሪክ ደግሞ ልንገራችሁ። በአንድ ወቅት እንደዚሁ አንድ ሰው ደወልልኝ፣ ጻፈልኝና ሴት ነች፣ ጻፈችልኝ። ባለትዳር ነች፣ የልጆች እናት ነች። ካይንድ ኦፍ ትዳሪን ካልፈታው ልፈታው ነው እያለች ቡራ ከረዮ ትላለች። እና ይህ እባክሽ ዝም ብለሽ አታነጅቢ፣ አርፈሽ ተቀመጭ እያልኳት ነበር። እንደዚህ ነው የምናገረው፣ ልክ ነው የምናገረው፣ ግን ያው ትሰማኛለች። ሺ ሃዝ ጉድ ሪስፔክት ፎር ሚ። እና በወቅቱ ባሌ ሊረዳኝ አልቻለም። ምንም እየተግባባን አይደለም፣ እየተረዳኝ አይደለም፣ ልንረዳዳ አልቻልም። እየተበሳጨው ነው። በጣም የሚገርም ይሄ ነው ካለች፣ እሺ ይህን ያክል እንኳን ከባሌ ጋር ይህን ያክል ዓመት ከባሌ ጋር ስኖር እነዚህን ያክል ልጆች ስናፈራ እሱ ያልተረዳኝን አንድ የሚረዳኝ ብቸኛ ጓደኛ አለኝ። ማን ነው እሱ? ስሙን አይደለም እንደው ማን ቢሆን ነው እሱ?
በጣም ጥሩ ልጅ ነው። እንዴት አይነት የቤተክርስቲያን ልጅ መሰለ። እሱ ብቻ ነው ችግሬን የሚረዳልኝ። ለሱ ነው በቃ ውስጤን የምነግረው፣ ውስጤን የሚረዳልኝ። ኧረ እባክሽ ከባልሽ አልፎ ውስጥሽን የሚረዳው። እሺ ባለትዳር ነው? አዎ ባለትዳር ነው። ትዳር ውስጥ ሚስቱን እንዳንቺ ይሰማታል? አይ እሷን እንኳን እንደዛ አይሰማትም፣ ግን ከኔ ጋር በጣም ጥሩ አግባብ አለው። አይ ትሰሚኛለሽ? ይህንን አሁን ያለሽበትን ትዳር የምትወጂ የምታከብሪ ፈጣሪንም የምትፈሪ ከሆነ ከዛ ሰውዬ ጋር ተቆራረጭ። አያዋጣሽም፣ አያዋጣሽም። ይሄ አካላዊ ሽርሙጥና እንኳን ባይሆን ስነ ልቦናዊ ሽርሙጥና ነው። ዴፊኒትሊ ይህንን ነበር የነገርኳት። የራሷ ጉዳይ ቢከፋት ባይከፋት፣ ምክንያቱም እኔ አለባበሼ እሷን አላስታምምም። ነውር ነው ይሄ። ሀፕን ያደርጋል በትዳሮቻችን ውስጥ ብዙዎቻችን ውስጥ ሴቶች ከትዳራቸው ውጪ ሲማግጡ ያ አብሯቸው የሚማግጠው ሰው የራሱን ትዳር አይመለከትም፣ የራሱን ሚስት አይመለከትም። ይመጣና የእናንተ ሚስት ጋር ሄኖክ እንዴት ነው እንደዚህ ሊረዳሽ ያልቻለው? እንዴ አንቺን የመሰለች ልጅ፣ አንቺን የመሰለች ቆንጆ፣ አንቺን የመሰለች ጀግና ጎበዝ ልጅ በጣም ተበደለሻል፣ በጣም ተገፍተሻል። እስቲ እንዳው ቻል አድርጊው በቃ አንድ ቀን እንግዲህ ይረዳሽ ይሆናል፣ እንጸልያለን። በዛውም አይዞሽ አይዞሽ፣ እስቲ ጠጋቤ፣ አይዞሽ፣ አታልቅሽ። ደግሞ እንኪ ሶፍትም አልያዝኩም፣ እንኪ እስቲ በልብሴ እቺ ጠጋ ጠጋ ወዴት ታደርሳለች? ወደ ሽርሙጥና፣ ወደ ሽርሙጥና። በወቅቱ ይህንን ያ ልጅ አልተረዳውም። ቢረዳውም ምንም አያደርግም። ግን ያው ጥያቄ ሆኖበት ነበር። እንዴት ላይክ አመት ከምናምን አብረን ያልተኛን አብረን ወሲብ ያላደረግን፣ ወሲብ ለማድረግ ምክንያት ያስፈልገኛል፣ ሰውነቴ መደሰት አለበት፣ ፍላጎቴ መምጣት አለበት፣ ልታስደስተኝ ይገባል ብላ ያለቀሰ ሴትዮ ለንስሐ አባቷ ስሞታ አቅርባ በንስሐ አባቷ በኩል እስቲ አስደስታት፣ አንዳንድ ጊዜ አስቀድም አዘጋጃት፣ ወጣ አድርግና ደግሞ ጋብዛት፣ አንዳንድ ጊዜም ጥሩ ጥሩ ስጦታዎች ግዛና ወሲብ የሌለበት እንደው ቀጥታ ወደ ወሲብ ውስጥ ባትገባም እወድሻለሁ ምናምን እያልክ አጫውታት ተብሎ የተወቀሰ ሰውዬ ነው። እንግዲህ ሰውዬ እኔት ግን እቺ ሴት ከምትሰራበት መስሪያ ቤትም በሉት ከስራ አለቃዋም ጋር ከስራ ባልደረባዋም ጋር በሉት ሄዳ ከምትስተናገድበት ደንበኛዋ ጋርም በሉት ትወሰልታለች። ለምስኪን ይህንን መስማት እውነት ለመናገር ከራስ ፀጉሩ እስከ እግር ጥፍሩ ድረስ ስንጥቅ ነው የሚለው። ይህንን ከመስማት መብረቅ ቢመታው ይወዳል በእርግጠኝነት። አሁን ይህንን የሚሰማ ምስኪን አይጨርሰውም ይህን ቪዲዮ። ይህንን ከመስማት መብረቅ ቢመታው ይመርጣል። ማሰብ አይፈልግም። እንዳው ቢሆን ይሁን የራሱ ጉዳይ፣ ግን መስማትም ማሰብም አይፈልግም። እንደ ፍጥር ጥሩ ሆኖ እንዳው ትዳሩን ጠብቆ ልጆቹ ሳይበተኑ ሀብት ንብረቱ ሳይፈርስ ልጆቹን ባሳደገ፣ እንደዛ ነው የሚያስበው። ይህንንም ደግሞ እንደ ጽድቅ ያወራዋል። ትውልድ እየበደልክ ነው ወንድም አለ። ትውልድ እየበደልክ ነው። ምንም ጥርጥር የለውም። ምንም ጥርጥር የለውም። እሷንም መቼም አታስደስታትም። መቼም ወሲብ የከለከለች ስላላስደሰትካት አይደለም። የወሲብ ፍላጎቷ ስላልመጣም አይደለም። የወሲብ ፍላጎቷን የሚያባርር ድብርት፣ ህመም፣ ጭንቀት፣ ራስ ምታት፣ ሌላም የውጭ ኤክስተርናል ፕሬሸርም የለባትም። ብዙዎች ይሄ ቲቪ ላይ ፊልም ላይ ድራማ ላይ የሚያዩትን ዘፈን ላይ የሚሰሙትን ነገር ኤክስፔክት አድርገው ነው የሚገቡት። ትዳሩ ሲገቡ ሴቶቹ አለ አይደል በቃ ሲገቡ በቃ ተንቀባረው ላይክ ደስ የሚል ህይወት ውስጥ ምናምን ነገር ካለ ፍላጎቷ ሁሉም ነገር የማይፈጸም ምንም ነገር ካለ ፍላጎቷ የማይፈጸም ከፍላጎቷ ውጪ ከሆነ አስገድዶ መድፈር ተብሎ ፍርድ ቤት ሄዶ በአንድ መስመር ትዳር የሚፈርስበት ካይንድ ኦፍ አድርገው ነው የሚያስቡት። ስለዚህ እዛ ውስጥ በራሷ ድክመት በራሷ የተለጠጠ ኤክስፔክቴሽን ምክንያት ደስተኛ ሳትሆን ስትቀር አንተ ላይ ታላክካለች። ደስተኛ አላረገኝም፣ ደስተኛ ሊያረገኝ አልችልም። በዛ ላይ ደግሞ ደስተኛ አለማድረጉ ብቻ ሳይሆን እንደዚህ ማለቱ፣ መቆጣቱ፣ መበሳጨቱ፣ መናደዱ በሱ ብሱ እንዴ እኔ ዕዳ አለብኝ እንዴ? እንስሳ እኮ አይደለሁም ሰው ነኝ፣ ስሜት አለኝ ምናምን ተኬዶ ይሄ እንባ ዘለላ ዝርግፍ ነጠላ እንዲጭምቅ። ኧረ እባክህ ተው እንደው አንተ ልጅ እስቲ እንደው ታገስ። ስንት 2 ዓመት 3 ዓመት ግን እኮ ልጅ ይወለዳል። 2 ዓመት 3 ዓመት ግን እኮ ልጅ ይወለዳል። ምን ይላል ትዳር አማካሪዎቹ ካህናቱን ሲያሰለጥኑ፣ አማካሪዎቹ እንግዲህ ለኛ አስበውልን የመጡት ካቶሊካውያን፣ እነሱንም አስበው ያስመጡልን የኛ ሆዳደር ሊቃውንት
ምን ይላሉ? ካህናቱ በአብዛኛው ሚስቶች በሚናገሩት ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው። ስለዚህ እሷ ደብሮኛል፣ አሞኛል፣ ከፍቶኛል፣ ርቦኛል፣ በርዶኛል ብላለችና ይሄ እስኪለቃት ድረስ እንዳው አልጋ ቀይረህም ተኛ፣ እንዳው ሶፋ ላይም ተኛ፣ አንዳንድ ጊዜ ኳስ እይ። እነዚህ ወሲብ የተራቡ ባሎች ወኔያቸው ነው የሚሰለበው። በቤታቸው ህይወታቸውን፣ ንብረታቸውን፣ አካላቸውን ኤቭሪቲንግ they have የሰጧት ሴት አንድ ጥቂት ነገር፣ ቀላል ነገር፣ ወሲብን ያክል ነገር ስትከለክላቸው they know it አሟትም ደብሯትም አይደለም፣ ታግሰው ተቀምጠዋልና ገና ለገና ታግሰው ስለተቀመጡ እዛ ትዳር ውስጥ አሟት ነው ደብሯት ነው ብሎ ተቀብለው አይደለም፣ ያውቁታል። ግን ያ ነገር ያ ደስ ያላላ ስሜት እንዳው እስኪለቃት ድረስ ብሎ ታግሰው ይቀመጣሉ። ይሄ እንግዲህ ከትዳራቸው ወጥተው ስለሚያመነዝሩት ወንዶች አይደለም የማወራው። በትዳራቸው ውስጥ የሚሆኑት፣ በትዳራቸው ውስጥ ወሲብን የሚፈልጉት፣ ከትዳራችን ውጪ ሴት ጋር አንሄድም ለሚሉት ነው። እኔት ግን ያቺ ሴት ሰበባ ሰበብ እየደረደረች ዓመት 2 ዓመት ይቆያል። በጣም ብዙ ትዳሮች እንደዛ ናቸው። በነገራችን ላይ ስለ ወሲብ ክልከላ ቪዲዮ በሰራው ቁጥር በቴሌግራም የሚደርሱ መልእክቶች በጣም ብዙ ናቸው። በጣም ያሳዝናል። ያው አሁንም በተከታታይ ቪዲዮ በዚህ ጉዳይ ላይ መስራት አለብኝ ብዬ ስለማላስብ ነው። አይደል ነው እንግዲህ መስራት ካለብኝም ምን ላይ መስራት እንዳለብኝ እባካችሁ ንገሩኝ፣ ከደረስኩበት ከልምዴ ማለት ነው። ይሄ የልምድ ጉዳይ ነው። ይሄ ፕሮፌሽናል ስራ አይደለም። እነዛ ሰዎች፣ እነዛ ወንዶች እዛ ትዳራቸው ውስጥ ይቀመጣሉ 2-3 ዓመት ወሲብ በተራበ ሰውነት እንዴት እንደሚጎዳ ታውቃላችሁ? እንዴት እንደሚጎዳ ታውቃላችሁ? ሊትራሊ በተለይ ደግሞ ጤናማ ለሆነ ወንድ ልጅ እንዴት አድርጋችሁ ነው ያ በትዳር ውስጥ የሚገባውን ወሲብ የከለከላችሁት ወንድ አደባባይ ላይ ወጥቶ ስለ ልጆቹ፣ ስለ አገሩ፣ ስለ ማንም መብት ሊሟገት የሚችለው? ወኔ ቢስ አልጫ አድርጋችሁት እና ደስተኛ ሳትሆን ፍላጎት ሳይኖራት እንዴት አይደለም፣ ደስተኛ ሳትሆን ቀርታ አይደለም፣ ደስተኛ መሆን ስላልፈለገች እንጂ ፍላጎት የሌላት ሆኖ አይደለም፣ ፍላጎቷን አጥፍታው እንጂ በራሷ ጊዜ ዝንባሌም ወይም ስሜትም ሳይኖራት ቀርቶ አይደለም፣ ስሜት እንዳይኖራት አድርጋው እንጂ በራሷ ጊዜ እንጂማ ይሄው ከዚህ በፊትም አንድ ጥናት ነገርኳችሁ፣ ራሴ ወጥቼ መስክ ላይ የሰራው ጥናት። አሁንም ደግሞ ዛሬ አንድ ጉዳይ ትዝ ቢለኝ ይሄ የዛሬ 6 ዓመት ተፈጠረ ያልኩት ነገርኳችሁ እኮ። አንተን መተኛት አልፈልግም ብላ ወሲብ የከለከለችው ባሏ ጋር ተቀምጣ ነገር ግን በሱ ላይ የምትማግጠውን ሴት እንዴት ከዛ ወንድ ጋር ትገማግጣለች? እንዴት ትማግጣለች? እኔን ወሲብ ከልክላ ስሜት የለኝም እያለችኝ አሞኛል ደብሮኛል እያለችኝ እንዴት ከዛ ሰው ጋር ትማግጣለች? የምትማግጥበት ምክንያትማ ይሄ ነው። እዛ ስትሄድ እሱ አንቺ ጀግና ነሽ፣ አንቺ ጎበዝ ነሽ፣ ይሄን ሁሉ ትሰሪያለሽ፣ እንደዚህ ሁሉ ታደርጊያለሽ። አዎ ግን ምን ያደርጋል ትዳሬ ውስጥ ደስተኛ ነው። እንዴት አንቺን የመሰለች ሴት እንዴት አድርጎ እንደዚህ አድርጎ አሳዘነሽ? በጣም እኮ ይገርማል። ያው ይሄ እንደዚህ አይነት ወንዶች አሉ፣ ልክስክስ ወንዶች። እኔም ገጥሞኛል በህይወቴ አማቃቸው ሰዎች አሉ፣ ልክስክስ ወንዶች፣ በራሳቸው ትዳር የማይወሰኑ፣ በራሳቸው ሴት የማይወሰኑ፣ ደርሶ አዛኝ ቅቤ አንጓች የሆኑ ወንዶች እንደዚህ አይነት አዛኝ ቅቤ አንጓች የሚሆኑት ለምንድን ነው መሰላችሁ? እንደዚህ የመልከስከስ አመላቸው ከዚቹ ሴት ጋር ለመልከስከስ። ስለዚህ ይሄ ጥሩ ማስረጃ ነው። ሴቷ አሟትም ደብሯትም ፍላጎቷም ሳይመጣ ቀርቶ አይደለም። እነዚህ ወሲብ የተራቡ ባሎች ሀገር መገንባት አይችሉም። ትውልድ ማነጽ አይችሉም። ማስትሬት እና ዶክትሬት ሊኖራቸው ይችላል። ሊቅና ሊቃውንት ሊባሉ ይችላል። ሀገር መገንባት አይችሉም። ትውልድ ማነጽ አይችሉም። ትውልድን ማስቀጠል አይችሉም። ነገር ግን በትዳራችን ውስጥ እንደዚህ አድርገን ወንዶቻችንን እንድንሰልባቸው ማን ነው የሚያበረታታን ስትሉ ቀድሜ እንደጠቀስኳቸው አይነት ሊቃውንት ሴቷ አልመሰለኝም የማለት መብቴ ነው፣ ፍላጎት የለኝም፣ ደስተኛ አይደለሁም የማለት መብት አለኝ። ከዛ ምን ይላል?
መስማማት ሲያቅታቸው ካህናቱ በአብዛኛው ሚስቶች በሚናገሩት ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው። ስለዚህ ፍላጎት የላትም ልጅት ፍላጎት በሌላት ሁኔታ እንዴት ነው የምታስቸግራት? አንተ ሄኖክ ስሜቷ ጥሩ አይደለም፣ ተጎድታለች። ስራ ቦታ ደብሯት ነው የምትመጣው፣ ታክሲ ተጋፍታ ነው የምትመጣው፣ ወይም ደግሞ መኪና ተጋይታ መኪናዋን እያሳራች ነው፣ ወይም ደግሞ የገቢዎች ዕዳ በዝቶባት እሱ እያስጨነቃት ነው። በዚህ በምትጨነቅበት ወቅት እንዴት ነው ካልተኛውሽ እያልክ የምትጎትታት? ይሄውና እኮ ይሄ ሁሉ ጭንቀት እያለብኝ እኮ ነው አባም እንደዚህ የሚያስቸግረኝ፣ ይኸውና መተኛት እኮ አልቻልኩም። ስለዚህ ምን ተብሏል? ከላይ የወረደው ማሰልጠኛ ካህናቱ በአብዛኛው ሚስቶች በሚናገሩ ታሪክ ላይ ተመስርተው ውሳኔ መስጠት አለባቸው። ይሄው የምትነግረኝ ነገር እኔ አምነዋለሁ። አይደለም በቃ አትንገረኝ። ይሄው እሷን እኮ አምናታለሁ። እንደዚህ ባሎችን ስለ እውነት ስለ ጽድቅ መሟገት የሚችሉ አቅም ያላቸው ባሎችን በእያንዳንዳችን ቤት ውስጥ ይሰለባሉ። ወንድ የሚናቅበት የወንድ የሆነ ሁሉ የሚናቅበት በዛም ደግሞ አባትነት የሚናቅበት የአባታችን የሆነ ሁሉ ስጦታ የሚናቅበት ጊዜ ላይ ነን። አስብበት ወንድም አለም፣ አስብበት። እሷ በራሷ ደስተኛ መሆን ካልቻለች አንተ ደስተኛ ልታረጋት አትችልም። የእሷ ደስታ ያንተ ኃላፊነት አይደለም። ስለዚህ በወሲብ ጉዳይ ካልተስማማችሁ ቁጭ ብላችሁ አውሩ። አመት የሚያስቀምጥ ነገር አይደለም። አመት ድረስ የምትታገስበት ምክንያት የለም የሚባል ነገር የለም። ወሲብ የትዳራችሁ የጀርባ አጥንት ነው። ወሲብ በሌለበት ትዳሩ ሞቷል ባይባልም መቆም ያልቻለ ዝልፍልፍ ቁም ነገር የማይሰራ ጽድቅ የማይሰራበት ምናልባትም ኃጢአት የሚሰለጥንበት ይሆናል። ከዚህ በፊት እንደነገርኳችሁ አይነት ትዳር። በርታልኝ ወንድም አለም።